በባላንጣነት የቀደመ ታሪክ ያላቸው ጎረቤታሞቹ ህንድና ፓኪስታን በሚሳኤል የታገዘ ያቅም መፈታተሽ ሲያደርጉ ቆይተው ታረቁ በተባለ በሰዓታት ልዩነት የተጣሰው ስምምነት በሌላ ስምምነት የመሳሪያው ድምጽ ቆሟል። በአውሮፓውያኑ በ1999 ከተደረገው የህንድና ፓኪስታን ጦርነት ወዲህ የተደረገ ትልቁ ጦርነት መሆኑ የተነገረለት የሰሞኑን ጦርነት በስምምነት ልባት የተሰጠው ጉዳይ ሆኖ ህንድ 32 የአየር ማረፊያዎቿን ለአገልግሎት ከፍታለች። ስምምነቶችን የመጣስ ታሪክ ያላቸው ሀገራቱ ዳግም ላለመጣሱ አስተማማኝ ነገር ያለው አይመስልም ቢባልም የህንድ ግዙፍ ከተማ ኒው ዴልሂን ጨምሮ በዋና ዋና ከተሞቿ የሚገኙ አየር ማረፊያዎች ወደ ቀድሞ ስራቸው እንዲመለሱ ተደርገዋል። ይህንና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከተዋለን። አበረስሜነ ነኝ። የህንድ ፓኪስታን በሚሳኤል የታገዘ የቀናቶች ጦርነት የህንድ 29 ያክል ሰው ሰራሽ አውሮፕላኖች ከሰማይ ወርደው የተፈጠፈጡበት የተወሰኑ ፓኪስታናውያን ህይወት ደግሞ የተቀጠፈበት ሆኗል። በርካታ ሀገራትም አየር መንገዳቸው በፓኪስታን በኩል ዘር እንዳይል ሲያደርጉ የጉዳዩ ባለቤት ህንድ ደግሞ 32 የአየር ማረፊያዎቿን ዘግታም ፍልሚያውን በበላይነት ለማጠናቀቅ ያላትን ፍላጎት አሳይታለች። ነገር ግን ወደ ሙሉ ጦርነት ሊገባ ይችላል በሚል ዓለም አቀፍ ስጋት ደቅኖ የቆየው የህንድና ፓኪስታን የአራት ቀናት ከባድ ጦርነት ተኩስ አቁም ወዲያውኑ ተጥሷል በሚል ሁለቱ ወገኖች የተካሰሱበት ስምምነትም ታውጇል። ምንም እንኳን ቅዳሜ የተደረሰው ስምምነት ተጥሷል በሚል እርስ በርሳቸው ቢወነጃጀሉም የህንድና ፓኪስታን የድንበር አካባቢዎች መረጋጋት ሰፍኖባቸዋል። በዚህም የተነሳ ህንድ 32 የአየር ማረፊያዎቿን መክፈቷን ያስታወቀች ሲሆን ቀሪዎቹም በሂደት ወደ ስራ ይገባሉ ብላለች። ለሀገራቱ ጦርነት መነሻ የሆነው የጎብኚዎች ግድያ የተፈጸመባት ካሽሚር ግዛት ሳይቀር የንግድ እንቅስቃሴ ተጀምሯል የተባለው ህንድ በካሽሚር የተፈጸመውን የሽብር ጥቃት በፓኪስታን የሚገኘውን ቡድን ተጠያቂ ካደረገች በኋላ ተፈጥሮ የቆየው ውጥረት ወደ ውጊያ ለመሸጋገር ጊዜ አልወሰደበትም። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲም የጥቃቱን ፈጻሚዎች እስከ ምድር ዳርቻ እናሳድዳቸዋለን ባሉት መሰረት ወደ ፓኪስታን ተኩሰዋል። ከዚያ በኋላ ህንድ በዋና ከተማይቱ ኢስላማባድ አቅራቢያ በምትገኘው በራዊልፒንዲ የሚገኘውን ጨምሮ 11 የፓኪስታን አየር ኃይል ጦር ሰፈሮችን መታለች። ከዚህ በተጨማሪም ፓኪስታን በከፊል በመታስተዳድረው ካሽሚር 9 ማሰልጠኛዎችን በመምታት ከ100 በላይ ታጣቂዎችን መግደላቸውን ገልጻለች። የፓኪስታን ጦር በበኩሉ በህንድ ውስጥ ወደ 26 የሚጠጉ ወታደራዊ ተቋማትን ኢላማ ያደረገ ሲሆን ሰው አልባ አውሮፕላኖች በዋና ከተማዋ ዴልሂ ላይ ሲያንዣብቡም ነበር ብሏል። ምንም እንኳን ህንድ ዴልሂ ላይ ተፈጽሟል ስለተባለው ጥቃት ማረጋገጫ ባትሰጥም አንዳንድ የፓኪስታን ጥቃቶች በአየር ኃይል ሰፈሮቿ ላይ እንዳረፉም አረጋግጣለች። ፓኪስታን 3 የፈረንሳይ ራፋኤል ጀቶችን 1 ሚግ 29 እና ሱ-30 ጀቶችን ጨምሮ በአጠቃላይ 5 የህንድ አውሮፕላኖችን በጥይት እንደመታች አስታውቃለች። ይህ ደግሞ በህንድ ቁጥጥር ስር ባለው የካሽሚር ክልል ውስጥ ከ1989 ጀምሮ የህንድን አገዛዝ ሲዋጉ ለቆዩ ታጣቂዎች ጥሩ አጋጣሚ ሆኖላቸው ቆይቷል። ብዙ የካሽሚር አማጽያን ግዛቱን በፓኪስታን አገዛዝ ስር ማድረግን አሊያም ከጃቸው የሚወጣ ከሆነም ቢያንስ አካባቢውን ራስ ገዝ የማድረግ ዓላማን ይደግፋሉ። ህንድ በበኩሏ የካሽሚር ታጣቂዎች በፓኪስታን የተደገፉ አሸባሪዎች ናቸው ስትልም ከሳለች። ሆኖም ለጥቃቱ በካሽሚር የሚንቀሳቀሰው ዘ ሬዚስታንስ ፍሮንት ወይም በመጻረ ቃሉ TRF በመባል የሚታወቀው ታጣቂ ቡድን የ26 ጎብኚዎችን ህይወት ለነጠቀው ጥቃት ኃላፊነቱን እንደሚወስድ የሚያስታወቀ ሲሆን ፓኪስታን በበኩሏ የሚቀርብባትን ክስ ውድቅ አድርጋለች። ሀገራቱ እርስ በርስ ሲወነጃጀሉ በግጭቱ በርካታ ሰላማዊ ዜጎች፣ አማጽያንና የመንግስት ኃይሎች ተገድለዋል። በተለይም ህንድ ራሷ በምታስተዳድረው የጃሙና ካሽሚር ግዛት ነዋሪዎች የተለየ መብት ይሰጥ የነበረው የሀገሪቱን ህገ መንግስት አንቀጽ 370 በ2019 እንዲሰረዝ ካደረገች በኋላ የበረታ ከመጣው የጸረ ሽምቅ ዘመቻ በኋላ የሆኑ ጦርነት የከፋ ሆኗል። አሜሪካ የህንድና ፓኪስታን ውዝግብ ለማስታረቅ የተለያዩ ሙከራዎችን ማድረጋለች። እንደ አውሮፓውያን አቆጣጠር በ1960 አሜሪካና እንግሊዝ የካሽሚርን አለመግባባት ለመፍታት 6 ዙር ንግግሮች ተደርገው አልተሳኩም። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኩልም የህንድና ፓኪስታን ውጥረትን ለመፍታት የተደረጉ ዓለም አቀፍ ሙከራዎችም ሳይሳኩ ነበር የቀሩት። አሁንም ቢሆን የዶናልድ ትራምፕ አስተዳደር ጦርነቱ እንዲቆም በሀገራቱ መካከል ስምምነት እንዲደረግ ከማድረግ ባለፈም አወዛጋቢው ካሽሚር ግዛት ልባት አላገኘም። አካባቢው ደግሞ በቅርቡ 26 ሰዎች የተቀጠፉበትና ለህንድና ፓኪስታን ያጭር ጊዜ አውዳሚ ጦርነት ምክንያት የሆነ የሽብር ጥቃት ጨምሮ ሌሎችም ጥቃቶች የተፈጸሙበት ነው። እንደ አውሮፓውያን አቆጣጠር በ2000 ደግሞ 21 የህንዱ እምነት ተከታዮችን ጨምሮ 32 ሰዎች በፓህላጋም ተገድለዋል። ከአንድ ዓመት በኋላ በተመሳሳይ በአካባቢው በሚገኝ ሐይቅ አቅራቢያ 11 ጎብኚዎችና 2 የአካባቢው ነዋሪዎችን ጨምሮ 13 ሰዎች ተገድለዋል።
ይህም ብቻ ሳይሆን እንደ አውሮፓውያን አቆጣጠር በ2017 8 ሰዎች በአካባቢው በተፈጸመ ጥቃት ተገድለዋል። ባለፈው ዓመት ሰኔ ወር ላይም 8 የሂንዱ ተከታዮች በጆሙ ካትዋ ደቡባዊ ክፍል አውቶቡስ ላይ በተፈጸመ ጥቃት ተገድለዋል። ያም ቢሆን ግን በአውሮፓውያኑ 2000 ከተፈጸመው ጥቃት በኋላ በጎብኚዎች ላይ እጅግ የከፋው ጥቃት መፈጸሙ ሀገራት ወደ ጦርነት እንዲያመሩ አድርጓል። ሀገራቱ እስከ ጦርነት የደረሰ ባላንጣነታቸውን አሁንም እልባት ካልተሰጠው ከግዛቱ ይገባኛል ጥያቄ ጋር ተዳምሮ ወደ ለየለትና ሙሉ ጊዜ ጦርነት ሊያመራ እንደሚችል የተገመተ ውጊያ አድርጎታል። ጎረቤት ሀገራት ከመሆናቸውም በላይ ሁለቱም ዘመኑ የደረሰበትን የጦር መሳሪያ መታጠቃቸው የከፋ ቀውስ ከማስከተሉ በፊት ሀገራቱ ስምምነት ላይ እንዲደርሱ ያልተቋረጠ ጥሪ ሲቀርብም ቆይቷል። ብዙ ሀገራትን የሚያደርጉትን እንቅስቃሴ ባቋረጠባቸው ጥቂት ቀናቶች ብቻ የደረሰው ኪሳራም ቀላል የሚባል አይደለም። ከነዚህም መካከል የህንድ አየር መንገድ የገፈቱ ቀማሽ በመሆን ረገድ የሚስተካከለው የለም ተብሏል። አየር መንገዱ በዋና ከተሞች የሚገኙ ሁሉንም የአየር ማረፊያዎች ዘግቶ ለመቆየት ከመገደዱም በላይ አሁንም ቢሆን በሙሉ አቅሙ ወደ ስራ አልተመለሰም። ይህም ብቻ ሳይሆን በአሜሪካ አሸማጋይነት የእርቅ ስምምነት ላይ የደረሱት ህንድና ፓኪስታን ስምምነቱ ተደረገ በተባለ በሰዓታት ልዩነት መጣሱን በመግለጽ መካሰሳቸው እምነት እንዳይጣልበት አድርጓል። ለህንድ ከፍተኛ የጦር መሳሪያ አቅራቢ በሆነችው አሜሪካ አማካኝነት የተደረሰው ስምምነት ምናልባትም እንቆቅልሽ እንደማይኖረው ምንም ማስተማመኛ ይኖረዋል የሚሉም ቀላል አይደሉም። በተለይም አሜሪካን ጥርጣሬን መመልከትን አማራጭ የሚያደርጉ ሀገራት እንዲህ አይነቱን ሁኔታ እንዳልጠፋ ሳት ይቆጥሩታል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ለመጀመሪያ ጊዜ ይፋ የተደረገው ስምምነቱ ግጭትን ለማቆም እንዴት እንደተስማሙ እስካሁን ግልጽ የሆነ መረጃ የለም። ይህም በመካከላቸው ተነስቶ የነበረውን አውዳሚ ግጭት ዳግም ላለመቀስቀሱ ማስተማመኛ የለም የሚል አመክንዮን እያስነሳ ነው። ምንም እንኳን ፓኪስታን ይህንን የአሜሪካን ተሳትፎ ብታወድስም ህንድ ግን የተኩስ አቁም ስምምነቱ ለተደረገበት መንገድ ዝቅተኛ ግምት አላት ነው የተባለው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ እሱና ምክትል ፕሬዝዳንት ጄዲ ቫንስ የህንድና የፓኪስታን የፖለቲካ ወታደራዊ አመራሮችን በማነጋገር ሁኔታው ከመባባሱ በፊት ስምምነት ላይ መረሱን ተናግረዋል። በህንድ የውጭ ጉዳይ ሚኒስቴር ውስጥ የሚሰሩ በርካታ ምንጮች ለመገናኛ ብዙሃን እንደገለጹት ቫንስ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ስምምነቱ እንዲመጡ ግፊት ተደርጎባቸዋል ብለዋል። በኋላም ህንድና ፓኪስታን የተኩስ አቁም ስምምነት ማድረጋቸውን ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው አስታውቀዋል። በወቅቱ ትራምፕ በአሜሪካ ሸምጋይነት ከረጅም ጊዜ ውይይቶች በኋላ ህንድና ፓኪስታን ሙሉና አፋጣኝ የተኩስ አቁም ስምምነት ላይ መረሳቸውን በማወቄ ደስተኛ ነኝ ብለዋል። ትራምፕ ይህንኑ መልእክት ካጋሩ በኋላም ብዙም ሳይቆይ ሁለቱም ወገኖች እርቅ መደረጉን አረጋግጠዋል። የህንድ የውጭ ጉዳይ ሚኒስትር ስምምነቱ በቀጥታ በሁለቱ ሀገራት መካከል የተደረሰ ነው በማለት የአሜሪካን ተሳትፎ ዚግባ የሚባል እንዳልሆነ ሲናገሩ፣ የፓኪስታን ባለስልጣናት ደግሞ የአሜሪካን ተሳትፎ ወድሰዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ፕሬዝዳንት ትራምፕ ላደረጉት አመራርና ለአካባቢው ሰላም ንቁ ሚና እናመሰግናለን ብለዋል። ራሷ እንደ ቀጠናዊ ልዕለ ኃያል የምትመለከተው ህንድ ከረጅም ጊዜ በፊት ዓለም አቀፍ ግፊትን ተቋቁማ የቆየች ሀገር እንደሆነች የሚናገሩት ተንታኞች ስምምነቱን አሜሪካ በህንድ ላይ ባሳደረችው ከፍተኛ ግፊት ምክንያት እዚህ ላይ በመረሱ በውጭ እርዳታ ላይ ከፍተኛ ጥገኛ በሆነችው ፓኪስታን ዘንድ በጥሩ ታይቷል ተብሏል። የስምምነቱ መደረግ ለሁለቱም ወገኖች በጣም አስፈላጊ የሆነው እይታን ማምጣት ችሎ ሀገራቱ መረጋጋት ላይ ቢገኙም አወዛጋቢ ብሎም ግልጽ መረጃ ያልተገኘለት የህንድና ፓኪስታን የተኩስ አቁም ስምምነት አንድ ወገን በግፊት አንድ ወገን ደግሞ በፍላጎት ላይ የተመሰረተ ነው፣ ስለዚህ የሚያስተማምን ነገር የለውም እንዲባልም ምክንያት ሆኗል። በቀጣይ ምናልባት ስምምነቱ ከተጣሰ የሚከተለው መዘዝ አደገኛ ይሆናል ለሚሉት የዶናልድ ትራምፕ ማስጠንቀቂያ ሲምምነቱ እንዳይጣስ ማድረግ ይቻላል ወይስ ግፊት ተደርጎባታል የምትባለው ህንድ ስምምነቱን ትጥሳለች የሚለው ይጠበቃል። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤንን፣ ቢዝነስ ስታንዳርድንና ቢቢሲን በዋቢነት ተጠቅመናል።